ቤተክርስቲያንን የሚያጠቃት ቤተክርስቲያን ውስጥ ያለ ሰው ሰው መርጦ ባልተፈጠረበት ሃይማኖት ዘር ማንነት መገደል የለበትም። አቡነ ሄኖክና የአዲስ አበባ የሀገር አቀፍ ሀገረ ስብከት ላይ ያሉት ጳጳሶች ሰልመዋል እንዴ? እኛ ፈቅደን አላችሁ ፈቅዳችሁ አለመሆኑ ነው እኮ አቡነ ቀለሚንጦስ መደቡብን አላችሁ እኮ። የመጨረሻ ካርዱን እየተጫወታችሁት ነው የእስልምና ምክር ቤት ነው ማለት። በዚህ ጉዞ ስለመጣችሁ በዛኛው ጉዞ ስለሄዳችሁ አልፈውሳችሁ መፈውሳችኋለሁ አትልም። ስለዚህ አጸደ ማርያም ለምታሰራው የአዳራሽ ቤት ሲባል ቤተክርስቲያኗን ሸጣችሁ እስልምና ክርስትናም ሽብርተኛ አይደለም። ግለሰቦች ናቸው ሽብርተኛ። ለአንዱ ኦርቶዶክስ ብቻ ነው መመለስ የሚፈልገው። ምክንያቱም ኦርቶዶክስ መገደል መብቱ ነው። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ዛሬ ያስኩላችሁ መረጃዎች ራሴን ላጠፋ ነው 15 ቀን ነው የቀረኝ ብሏል። ዛሬ 14ኛ ቀኑ ነው። እንግዲህ ወደ 13ኛ ቀኑ እየመጣ ነው ማለት ነው። ይሄን ወጣት ምንድነው የገጠመው ምንድነው ያለው ያልኩትን ነገር መረጃ ይዤላችኋለሁ። ቤተክርስቲያን ተቃጥሏል። የተቃጠለውን ቤተክርስቲያን አሳያችኋለሁ ከነ ማስረጃው የት ስፍራ የት ቦታ እነማን ይሄንን ያደረጉት ምንስ መረጃ አለ የተሰራውን ቪዲዮ በቪዲዮም ጭምር ነው መረጃ ይዤላችሁ መጣሁት። በመጨረሻም ህፃን ይምከረን እስኪ የሚል አንድ መልእክት አለኝና ህፃን ይምከረን የሚለው በተለይ ለአባቶችም አሁን ቁጣ እያለላለን በተለያየ እምነት ተቋም ውስጥ ላለንም ማለት ነው። ቁጣ እያለላለን ይሄ ምክር ይሄ ህፃን ይመከረናልና አጠር ያለች መልእክት ነች። እሷን ሰምተን መጣለን። ከዛ በማስከተል ስውራ ማርያም አቡነ ቀለሚንጦስ የመደቧት ሴት በአደባባይ አቡነ ቀለሚንጦስ እንደመደቧት ታውቋል። መረጃውን በግልጽ ተወጥቷል። እሷን በዚህ ጉዳይ ላይ ምላሽ ሰጥታለች። በአደባባይ ላይም ካህናቱ ምላሽ ሰጥተዋል። መረጃውን ከምን አንፃር አድርገን በደንብ አድርገን እናያለን። ስውራ ማርያም በተመለከተ ይሄ ጉዳይ ትንሽ ወሰብሰብ ያለ ስለሆነ በፊት ለፊት አውጥተን የምናጋልጠው ምንነጋገርበት ጉዳይ ይሆናል ማለት ነው። ከዛ በማስከተል አንዳንድ ሰዎች ቪዲዮ ልካችሁልኝ ነበር። የተወሰነ ቪዲዮ ልካችሁልኝ ነበር ልታሸማቀቁኝ ማለት ነው። ተሸማቀቀላችኋለሁ። ለማንኛውም የተሸማቀቁበትን ቪዲዮ ደግሞ ይዤላችሁ መጣለሁ። ምን አይነት ቪዲዮ ነው አሪያን ያሸማቀቀው ካላችሁ እኔንም የሚመለከት ስለሆነ በዛው እናንተም እንድታዩት እናንተ ጋር ሲደርስ አዲስ እንዳትሆኑ ጋብዛችኋለሁ። የአዲስ አበባ በአዲስ አበባ ሀገረ ስብከቶች ስር የሚገኘው በተለይ የአዲስ አበባ የሃይማኖት ተቋማት ጉባኤ አዲስ መግለጫ ወጥቷል። ኢትዮጵያ ሃይማኖት ተቋማት ጉባኤ መለስ ያለ ነገር ግን ከዛው ያልተለየ ተቋማት ጉባኤ ታውጥቷል። በሱ በተመለከተ አንድ መረጃ ይዤላችኋለሁ። ጳጳሶቻችን ሰልመዋል የሚል ጥያቄም ተጠይቋል። ይሄንንም ጉዳይ ያስኩላችሁ መረጃ አለኝ። ሌሎች መረጃዎች ይሄንን አካቶ ግን የያዙ ወሳኝ መረጃዎች ይዤላችሁ መጥቻለሁ። ከሐጂ ሙፍቲ ጋር የተያያዘ ጉዳይም ይዤላችኋለሁ። አብራችሁ ስትቆዩ ሁሉንም ሰሙታላችሁ። ቃል ቀር ነው መተከታተሉት። ይሄን ማስታወቂያ ተከታትለን ወደ ጉዳያችን ገባለን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። አዚ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ከንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መላኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት መነኮሳት የተፈተኑበት ምእመናን የተረባረቡበት መላኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25
2017 ዓ.ም መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። አመሰግናለሁ። የመጀመሪያው መረጃ ይሄ ወጣት ነው። ማህበራዊ ሚዲያ ላይ ከትላንት ወዲያ ምሽት ጀምሮ እስከ ትላንትና ማታ ድረስ የተዘዋወረ ነበር። ተመልከቱት እስኪ። ልሞት 15 ቀን የቀረኝ ብል ማን ያምነኛል? ሰላም ቤተሰብ፣ ለትንሽ ጊዜ ከቲክቶክ ርቄ ነበር፣ ግን አሁን ተመልሻለሁ። የመጣሁት ግን አንድ ዜና ይዤ ነው። ለወዳጆቼ መርዶ፣ ለጠላቶቼ ደግሞ የምስራች ነው መሰለኝ። ልሞት 15 ቀን የቀረኝ ብል ማን ያምነኛል? ከልቤ ነው። ስለዚህ በዚህ አጋጣሚ ሳላውቅም ሆነ አውቄ ያስቀየምኳቸው የቅርብ ጓደኞቼም የሩቅ ጓደኞቼም ከልብ ይቅርታ መጠየቅ እፈልጋለሁ። ለችኝ 14 ቀን ስለሆነች በየቀኑ አንዳንድ ቪዲዮ ፖስት አደርግላችኋለሁ። በዚህ አጋጣሚ የቅርብ ጓደኞቼ ተገናኝተን ያለችኝን ቀን ምሳ አብረን ብንበላ ደስ ይለኛል፣ ጊዜ ብናሳልፍ ደስ ይለኛል። 14 ቀን በኋላ የሚሆነውን ስለማላውቅ ወይ ሞታለሁ ወይ እኖራለሁ። ያው ከቻላችሁ ዓለም በሕክምና ማስረጃ ነው ሰው የምትገለው ወይ ሰው የምታነሳው። ስለዚህ ያለንን ነገር እንዲህ አይነት ወጣቶች እኖራለን። ዛሬ ነገ እናልፍ አናውቅም። ብዙዎች ማህበራዊ ሚዲያ ላይ ሲያጋሩት ተመልክቻለሁ። ይዤላችሁ የመጣሁት ይሄ ልጅ እንደዚህ ነው፣ ይሄ ልጅ እንዲሆንላችሁ አይደለም። ነገር ግን ሁላችንም የምናልፍበትን ቀን አናውቀውም። ዛሬ ይሄ ልጅ አወቅኩ ብሎ ነው እየተናገረ ያለው። ነገር ግን ነገስኛ እዚህ ቦታ ላይ ብንደርስ ምን ሰርተን አልፈናል? ምንስ አበርክተናል? ለራሳችን ምን ሰራን? ጓደኞቻችን ጋር ምን ሰራን? ሀገራችን ላይ ምን ሰራን? ምንስ አበረከትን? እኛ የመጣንበትን ተልእኮ ምን አስፈጽመን ተመለስን? ይሄንን መልእክት ነው ያስኩላችሁ። ለምን መሰላችሁ ይሄን ያልኳችሁ? ከቅርብ ጊዜ ወዲህ በመላው ኢትዮጵያ በመላው ኢትዮጵያን ለማፍረስ ከሚጥሩ አካላት መካከል አንደኛው ከታቀደላቸው መካከል የሃይማኖት የፖለቲካ ልዩነቶች ናቸው። ሁለተኛው እቅድ ደግሞ የብሔር ወይ ደግሞ የዘር እቅዶች ናቸው። ሶስተኛው የሃይማኖት እቅድ ነው። አሁንም የምንገኝበት ወቅት ደግሞ ሶስቱንም በጋራ በአንድነት ያስፈጸመን ያለንበት ወቅት ላይ ነው የምንገኘው። ይህን ያልኳችሁ በምክንያት ነው። ይህን ያልኳችሁ የኢትዮጵያ መንግስት ኢትዮጵያን ያጠፋታል ብዬ አላምንም። ስለዚህ ሊያጠፉን የሚፈልጉ አካላት እነዚህ ሶስት እቅድ ዘርግተው መጥተዋል ኢትዮጵያ ውስጥ። በፖለቲካ ሊያዩን፣ ሊያጋድሉን፣ ምን ሊሉን። ለዚህም ማሳያ ይሆናል የፌዴራል መንግስቱና የትግራይ መንግስት የነበረውን መካከል የነበረውን ጸብና ጦርነት፣ በኋላ ላይ የነበረውን እርቅ፣ አሁንም መልሶ የተነሳውን ሽኩቻ ማየት ትችላላችሁ። ይሄ ለሁሉም በቂ ማስረጃ ነው። በአፋርና በሶማሊያ አካባቢ፣ በሲዳማና በኦሮሚያ ክልል፣ በቤኒሻንጉልና በኦሮሚያ፣ በቤኒሻንጉልና በአማራ ክልል እንዲሁም አማራ ክልል እየተፈጠረ ያለውን ነገር በግልጽ መመልከት ይቻላል። እነዚህ ጉዳዮች ከሃይማኖቱ ውጪ ናቸው ብላችሁ አትመልከቷቸው። ሃይማኖተኞች ናቸው መንግስትን የሚመሩት። ፕሮቴስታንትም ቢሆን ሙስሊምም ቢሆን ሃይማኖተኞቹ ናቸው መንግስት እየመሩ ያሉት። ስለዚህ የሃይማኖትም እዛ ውስጥ እንዳለ መውሰድ ይቻላል። አሁን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንደኛው ግዙፏ ሀገርም ከመስራቷ ከማቀዷ አንፃር እየተሰራባት ያለው ጉዳይ አለ። አሁን እየተነሳ ያለው ጉዳይ ነው። ታዲያ ለዚህ ይሆን ዘንድ ይሄ ቤተክርስቲያን መቃጠሉን እናንተ አይቆጫችሁም? እናንተ ሳንገበግባችሁም ብዬ ላሳያችሁ ነው። ነገር ግን ምላሽ አለው። መጀመሪያ መቃጠሉን ተመልከቱት። በ200 ጽዋ ማህበርተኛ ይሄን ቤተክርስቲያን እየሰራው ነው ብለሃል። አትችልም። ኦርቶዶክስ ተዋሕዶ ነው። ኦርቶዶክስ ተዋሕዶ ሃይማኖት ከሆነ በሀገረ ስብከት ስር ነው የምትተዳደረው። ኦርቶዶክስ ተዋሕዶ ሃይማኖት ከሆነ አትችልም። እነዚህ ወጣቶች እንደዚህ ቤተክርስቲያኑን አቃጥለውታል። በምታዩት መልክ አንድደውታል። ያናደዱት ከሰራው በኋላ አባቶችን ጠርቼ ባርኩልኝ ይላል አለ። የጽዋ ማህበራት ወይ ምን በሚል ሰበብ ማለት ነው። ቤተክርስቲያንን የሚያጠቃት ቤተክርስቲያን ውስጥ ያለ ሰው ነው። መስጊድን የሚያጠቃው መስጊድ ውስጥ ያለ ሰው ነው። ቸርችን የሚያጠቃው ቸርች ውስጥ ያለ ሰው ነው። ሌላ ሰው አይደለም። ከውጭ አይደለም መጀመሪያ የሚመጣው። መጀመሪያ እንዲህ አይነት ክፍተቶች ናቸው ሌሎች አደጋዎችና ጥቃቶች ሰበብ የሚሆነው። ስለዚህ ቤተክርስቲያንም መስጊድም መጀመሪያ ቤታችንን ማጥራት ኃላፊነት አለበት። ለምን እንዳልኳችሁ ላሳያችሁ። እነዚህ ልጆች ይሄ ቀድም የተቃጠለውን ቪዲዮ እነዚህ ልጆች እንደዚህ አድርገው ሰሩት። አሱሳ አካባቢ ነው የሚገኘው ቦታው። ሰላም የተዋሕዶ ልጆች፣ እንግዲህ ትናንትና እዚህ ጋር የተወሰነች መረጃ ልንሰጣችሁ ሞክረናል። ይሄ በምስሉ ላይ የምታዩት ሰውዬ መብራቱ ቢባል ሸደሪያ ላይ ዳስ ዘርግቶ አጸብላለሁ እያለ የተዋሕዶ ልጆችን ሲያወናብድ ሲያጭበረብር የነበረ እጅግ በጣም ነውረኛና ከስርዓተ ቤተክርስቲያን ውጪ የሆነ ሰውዬ ነው። ደግሞ
ልጆቹንም እንደምታያቸው ከሥርዓተ ቤተክርስቲያን ውጪ የሆነ ነገር ትክክል አይደለም ይሄ ነገር በቤተክርስቲያን መዋቅር ስር ከሌለ ሀገረ ስብከት የማያውቀው ከሆነ እንዲህ አይነት ነገሮች እንከናቸው ሲሉ ቦታው ላይ የነበረውን በሳት አቃጥለውታል ቤተክርስቲያን የገነባውን ቤተክርስቲያን ከገነባውት በኋላ ሄጅ ያስባርካሉ ነበር ሲል የነበረው እነዚህ ልጆች ለምን አሉ አይደለም የምትሉት ካደረጉ በኋላ ሀገረ ስብከቱ አሁን ዛሬ ስብሰባ ጠርቷቸዋል ዛሬ ይሄንን ቪዲዮ በመቀርጽላችሁ ሰዓት ላይ አሶሳ ላይ ሀገረ ስብከቱ ስብሰባ ጠርቷቸዋል የአሶሳ ሀገረ ስብከት ደግሞ ሊቀ ጳጳስ የሆኑት አቡነ ሩፋኤል ናቸው አቡነ ሩፋኤል በአቡነ ሩፋኤል ስር ያሉት ስራ አስኪያጅ እንግዲህ ያናግሯቸዋል በጉዳዩም ላይ የወጣው መረጃ በትክክል እንሰማዋለን መጨረሻ ላይ ቤተክርስቲያን የሚያቃጥለው ቤተክርስቲያን ውስጥ ያለው ሰው ነው ምንላችሁ በዚህ ነው አንደኛው ከውስጥ ሆኖ ሐሰተኛ ስራ እየሰራ ወጣቶች እንዲቆጡ ያደርጋል ሌላኛው ደግሞ እውነተኛ ስራ እየሰራ እንዲቃጠልበት ይደረጋል ሁለቱንም የሚሰሩት ታዲያ ቤተክርስቲያን ውስጥ ናቸው መጀመሪያ መስጊድን ብትሄዱ መስጊድ ውስጥ ያለው ይሄን የሚፈጠረው ቸርች ውስጥ ብትሄዱ ቸርች ውስጥ ያለው ሰው የራሳቸው ነው ተልኮ ሰው ስላላቸው ቅድም የነገርኳችሁ ሀገርን ለማፍረስ ፖለቲካ ብሔር መጨረሻ ላይ የመጨረሻው ካርድ ሃይማኖት ነው የመጨረሻውን ካርድ የምታጋግለው አካላት በሙሉ የመጨረሻው ካርድ መዛዦች ናቸው ማለት ናቸው አጫዋቹ ናችሁ የጉዳዩ አስፈጻሚ ናችሁ ላሳያችሁ ነው ይሄ ወጣት ህፃን ልጅ የሚመክረን እንስማ እስኪ አንዴ ሀገራችን ሰው ሞተ ይባላል በምን ስንል በዘር በሃይማኖት በማንነት እንባላለን ሰው መርጦ ባልተፈጠረበት ሃይማኖት ዘር ማንነት መገደል የለበትም ስለዚህ ትልልቅ ሰዎች ሰውን በዘር በሃይማኖት በማንነት አትግደሉ እባካችሁ ሙስሊም ስለሆነ አትግደለው ኦርቶዶክስ ስለሆነ አትግደለው ፕሮቴስታንት ስለሆነ አትግደለው ዋቄፈና ስለሆነ አትግደለው የራሱ እምነትና ሃይማኖት ስላለው አትግደለው በቃ ከዚህ ህፃን መማር ያቃተን እኛ ትላልቆቹ ቆብ ያደረግን አባቶች ካህናት አባቶች ሼኮች አባቶች ፓስተሮች አባቶች ዋቄፈናዎች እነዚህ ልጆችን ያክል እንኳን አንደበታችን ወጥቶ ለእረኞቻችን ለበጎቻችን ጥበቃ የማናደርግ ከሆነ ይሄ ህፃን ልጅ የናንተን ቆብ ለብሶ ቦታውን ቢዝ ይሻለን ነበር ቢመራን ይሻለን ነበር ለምን እንዳልኳችሁ ላሳያችሁ እነዚህን መነሻ ማረግላችሁ ወደ ስጉራ ማርያም ነው የምወስዳችሁ ትላንትና ነግሬያችሁ ነበር ስጉራ ማርያም እኔ እንደሌላው ሰው ቪዲዮ ምናም ብቻ አይቻለም የምነግራችሁ በአካል ሄጄ ገጠመኝ ነው የምነግራችሁ እኔ አርብ ሄድኩኝ ሰኞ ተመለስኩኝ አርብ ሄድኩኝ ምንም አይነት ጸሎት አይደረግም ጸሎት የሚያደርጉት ጸበልተኞች ብቻ ናቸው የቤተክርስቲያን የጸሎት ስርዓት ያለው ጧት ኪዳን ላይ ብቻ ነው ከዛ ውጪ ጸሎት ስርዓት የለም ያ ሁሉ ምእመናን ግቢ ውስጥ የምታዩት የሚመላለሰው የሚተኛው ሰው በሙሉ ጸሎት በራሱ ነው የሚያደርገው በግሉ ህዝቡ ከመብዛቱ የተነሳ ጸሎት ለማድረግ አይመችም ቃጥላ ማርያም ታስታውሳላችሁ አርቲስቶች ታዋቂ ሰዎች ብዙ ህዝብ ሲጎርፍበት የነበረው ቤተክርስቲያን ያ ሁሉ ህዝብ ሲጎርፍበት የነበረው ቤተክርስቲያን እንዲሁ ገንዘብ ነዋይ ስትሉ አሁን ሰው አይሄድ አሁን ሰው ይሄድ አይደለም አቡነ ቀለሚንጦስ የሸጡላት ልጅ ደግሞ በአደባባይ ነው የምታወራው አቡነ ቀለሚንጦስ እንደሸጡላት ደግሞ ካህናቱ ነው የተናገሩት አቡነ ቀለሚንጦስ ስጉራ ማርያምን የሸጡላት ልጅ በአደባባይ ወጣ እባካችሁ በሚዲያ ላይ እንዲያታውሩብኝ ብለው ማህበራዊ ሚዲያ ላይ ወጥተው የሚናገሩት ልጆች ለማኮሰስ ስትሞክራያታል እኔ በአካል እኔ ራሴ ሄጄ ልጅቷን ብር መልሽላት ስንላት ንቀት አይደለም ገንዘቡ አይደለም ትህትናና መንፈሳዊ ምግባሩ እንኳን የለም አንዲት ቤተክርስቲያን ገንዘብ የሚያስተዳድር ሰው ከስራ አስኪያጁ ውጪ ከጻፊው ውጪ ከምክትል ስራ አስኪያጁ ውጪ ወይ ደግሞ ከገንዘብ ያዡ ውጪ የቤተክርስቲያንን ገንዘብ ማን ነው ማንቀሳቀስ ስልጣን የተሰጠው የሀገረ ስብከት ስራ አስኪያጁ ብቻ አይደለም ቤተ ክህነት እነዚህ መዋቅር ውጪ ገንዘብ እንዲቀሳቀስ አይፈቅድም አይደል እንዴ ይሄንን እኮ በመዋቅር ደረጃ እናቃለን ታዲያችን ልጅ የትኛው ስራ አስኪያጅ ተደረጋ ተመድባ ነው ምን ተደረጋ ተመድባ ነው ላሳያችሁ እነማመን እንዳሉ ስራ አስኪያጁ አቡነ ቀለሚንጦስ እንደመደቡ ስሟቸው እጅግ የምንወዳትና አሁንም የምናከብራት አጸደ ማርያም በብፁዕ አባታችን በአቡነ ቀለሚንጦስ እንዲሁም በሰበካው መልካም ፈቃድነት እኛ ለምነናት ዝገዳም ላይ ገብታ እንደምትመለከቱት በበስተጀርባ ቤተክርስቲያኑ የጥንታዊ ቤተክርስቲያን በማነሱ ለምናችኋት አጸደ ማርያምን ቤተክርስቲያኑን ጉዞ እንድታካሄድና ገንዘቡ እንድሰበስብ ካረጋችሁ በኋላ እሷን ያመሰገናችሁ ቤተክርስቲያኑ የምታደርጉት የቤተክርስቲያኑ የገዳሙ ከሆነ አንድ አገልጋይ ሆና ተቀጥራ ነው ወይንስ ማንነች ቤተክርስቲያኑ የገዳሙ ነው ካላችሁ የገዳሙ አስተዳደር ይሄንን ለምን አይመራው እኛ ፈቅደናላችሁ ፈቅዳችሁ አለመሆኑ ነው አቡነ ቀለሚንጦስ መደቡብን አላችሁ እኮ አያችሁ ራሳችሁ ባንደበታችሁ ስትዋሹ እንዲህ አይነት ነው ሶስት ሰው ሞተ
7 ሰው ቆስሏል ሆስፒታል ነው ያለው መረጃው እየወጣ ያለው ይሄ በአደጋው የደረሰበት ነው የቤተ ክርስቲያኗ መንፈሳዊ አገልግሎትን ያሳጣቸው ትላንት እንደነበረችው ቃጥላ ማርያም ዛሬ ስውራ ማርያምን እንደዛ ልንታታረጓት አንፈልግም ቤተ ክርስቲያን ከጅማ ለመጡት ልጆች በዱላና በድንጋይ ካልመለስን ያሉት ዱርዮች እኮ እዛ ተከፍሏቸው የተቀጠሩ ሰዎች ናቸው ማህበራትን የሚፈቅደው እኮ እዚህ ያለው የቤተ ክህነት ነው ቤተ ክህነት ማንኛውንም ማህበራት ማደራጃ አደራይቶ ገዳማትን ሩቅ ያሉ ቤተ ክርስቲያንን እንዲያስተዋውቁ እንዲሰሩ ያስተባብራል ከነዚች ልጆች ሌሎቹን አልቀበልም ማለት ቤተ ክህነትን መቃወም አይደል እንዴ ቤተ ክህነት ህጋዊ ፈቃድ ሰጥቷቸው በማህበራት አደራይቷቸው ወጣቶች ማናቸውም ሰዎች ማህበራትን ይዘው ቤተ ክርስቲያን ያስተዋውቁ የበረከት ስፍራ እንዲወስዱ ሲያደርግ እናንተ ከከለከላችሁ ክልከላችሁ ከሀገረ ስብከቱ የከለከለው አቡነ ቀለሚንጦስ የከለከሉት የቤተ ክህነቱን ህግና ደንብ አይደለም እንዴ ታሳችሁት የቤተ ክርስቲያን ህግና ደንብን መጣስ ይችላል እንዴ አንድ ጳጳስ አይችልም ሀገረ ስብከት ይችላል እንዴ አይችልም የቤተ ክርስቲያን አስተዳዳሪ ይችላል እንዴ አይችልም የማትችሉትን ነገር አድርጋችሁ ህጋዊ ለማድረግ ትሞክራላችሁ እሷ በአደባባይ አውደ ምሕረት ላይ ወጣ የተናገረችውን ስሟት እንግዲህ በጣም አዝነናል እኔ ሚዲያ ላይ አልወጣም አልታይም ስል እንደ ሽንፈት ተመስሎ ብዙ ወቀሳዎች ሲደርሱ ሰምተናል ለተነገረው ነገር ሁሉ ቤተክርስቲያን መልስ ስለማሰጥ ነው ያው እንዳያችሁት የገዳሙ ጉዞ ትክክል አይደለም የገዳማዊ ነው አይደለም የግለሰብ ነው ለሚባለው አባቶችን መልስ ሰጥቷል ይህ ጉዞ የገዳሙ ጉዞ ነው ሁለት ደግሞ ህዝበ ምእመናን እባካችሁ ምክንያቱም ሰው አጋንንት ሰው ላይ አድሮ ብዙ ስራ ስለሚሰራ ሰው ሲናገር መርምሩ አቸኩሉ እየሰማችሁ ነው የገዳሙ ነው ብላ ነው መልስ የሰጠችው የገዳሙ ከሆነ ቤተክርስቲያኑ ከኋላ ለምን አላቀም በፍጥነት በሳምንት 3 ሚሊዮን እና 4 ሚሊዮን ብር ገቢ የሚሰበስብ ጉዞ 3 እንግዲህ በጣም ብዙ ነው በማይ እኔ ከአንድ ሁለት ጊዜ ሄዱ ሰዎችና እስከ 4 ጊዜ ሄዱ ሰዎችን አቃለሁ ከ3 ቀን በላይ መቀመጥ አይቻልም 7 ቀን በላይ መቀመጥ አይቻልም እየተባለ ምእመኑ ደርሶ መልስ ነው የሚሄደው እሁድ ዕለት እስከ 8 ሰዓት ቅዳሜ እስከ 8 ሰዓት ይጾማል ሰው ሰንበቶችን የሻሩ ካህናቶች ተቀምጠው የገዳሙ ነው ብትሉኝ እንዴት አምናችኋለሁ እኔ አይቻችኋለሁ እኮ በአካል ለምን ተዋሻላችሁ ሰንበት ከ3 ሰዓት ከቅዳሴ በኋላ እንዴት ነው የሚጾመው የእግዚአብሔርን ቃል ኪዳንና የቤተ ክርስቲያንን ሥርዓት ዶግማና ቀኖና የሻረ የቤተ ክርስቲያን አስተዳደርና አገልግሎት እንዴት ነው የቤተ ክርስቲያን ነው የምትሉኝ ገንዘብ እየበላን ነውና ገንዘቡን ስንጠቀምበት ለራሳችን ቀስ ብለን እንጠቀምበታለንና ይችን ልጅ እኛን የፈቀርናት ሌሎቻችሁ መምጣት አትችሉም ስትሉ ምእመኑን የምትፈቅዱለት በእናንተ መኪና ብቻ ካልሆነ ተሳፍሮ እንዲመጣ ትፈቅዱለትም በራሳቸው ተሰብስበው ወጣቶች መምጣት አይችሉም ማህበራት እናንተ ጋር ብቻ አይደለም በርሜል ጊዮርጊስ በአካል ይጃለሁ ሌሎች ቦታዎችም ይጃለሁ እንከኖች አሉባችሁ በተለይ እንደዚህ የተአምርና የበረከት ስፍራ ያለባቸው ቦታዎች ላይ ማህበራት ሲሄዱ ማህበራቶችን እየመረጣችሁ እየለያችሁ ሌሎቹን እያገለላችሁ የምታደርጉት ስራ ቤተክርስቲያኗን ነው የሚያስወቅሳት ስለዚህ የመጀመሪያ መወቀስ ያለባቸው አቡነ ቀለሚንጦስ ናቸው ለምን አቡነ ቀለሚንጦስ እንዲወቀሱ አደረጉ እነዚሁ ካህናት መሰከሩባቸው መድበውብን ነው የመጣቸው አሉ እኛም ሰበካ ጉባኤ ተሰብስበን ወስነን ነው አላችሁ ከጅማ የሚመጣውን መኪና የመከልከል ስልጣን አላችሁ ወይ መጥቶ የሚሳለም ምእመን የመከልከል ስልጣን አላችሁ ወይ ወርዳችሁ በእንትና መኪና ተሳፈር ትሉታላችሁ ወይ ይሄ ስልጣን አለ ወይ ቤተክርስቲያን ሥርዓት ትክክል ስላልሆነ የምነግራችሁ ይሄው እኛ ነው የፈቀርነው እሷንሽ ቤተክርስቲያን የምታሰራው እሷን ሲያመሰግኑ አስሙ እመቤቴ ማርያም ነች እንደሷ ብዙ እንደዚህ ያለ ህብረተሰብ ሳይመጣ በፊት እዚህ ቦታ ላይ ስለ ጉዞ በተመለከተ አንዳንድ ሰዎች ዛሬ በጉዞ ምክንያት አድርገው ሶሻል ሚዲያ ላይ የሚለቁ ሰዎች አሉ ይሄ ማለት እንግዲህ ይሄ ቤተክርስቲያን ከዛውን ከዛሬ 3 አመት 2 አመት በፊት ብዙ ጉዞ አጓዦች ወደዚህ ቦታ ላይ መጥተው ስለ እመቤታችን ስለ ድንግል ማርያም መጥተው እናጉዛለን ብለው አላግባብ ፐርሰንት አውደ ምሕረት ላይ እየጠየቁ ከዚያም በኋላ እኛ አቅማችን አይፈቅድም ፐርሰንት አንከፍልም ታጓዛችሁ በራሳችሁ አጉዛችሁ ይሄንን ቤተክርስቲያን ማልማት ትችላላችሁ ብለን መስም ብንሰጥ ከዛ በኋላ ሁሉ ወደ ኋላ በመቅረት ይሄ ቤተክርስቲያን ለብዙ ጊዜ ተዘግቶ ቆይቶ ከዛ እንደ እግዚአብሔር ፍቃድ እንደምናቃት በሚዲያም እንደምታስዋውቀው ይሄ ህብረተሰብ እንዲመጣ ከአራቱ ማዕዘን አልፎ ከውጭ ዓለም አልፎ እዚህ ቦታ ላይ መጥቶ ድህነት እያገኘ ያለ እህታችን ወይም ልጃችን የምንላት አጸደ ማርያም ይሄ ኮሚቴው የደብሩ ኮሚቴ በሙሉ ተዋይቶ ይሄንን
ሚዲያ እንዲፈቀድ ጥረት አድርገን ይሄ የተፈቀደላት መሆኑን እርግጠኛ ሁላችንም እናውቃለን። እግዚአብሔር የተመሰገነ ይሁን። ይሄ እንደሚታወቀው የገዳሙ ጉዞ እንደሆነ ሁላችንም እናውቀዋለን። በገዳሙ ጉዞ ብቻ ገዳሙ የራሱ ጉዞ ያዘጋጃል። እዚህ ገዳም ላይ መጥቶ በረከቱን የሚያዘጋጀው ገዳሙ ነው። ሰው መጥቶ ተባርኮ ተፈውሶ እንደሚሄድ እርግጠኛ ነው ሁላችንም ማለት ነው። ብዙ የተከለከሉ ሰዎች አሉ። ህገወጥ ጉዞ የሚያጉዙ ዛሬ ሶሻል ሚዲያ ላይ የሚያሰራጩ ሰዎች ድንግል ማርያም ልቦና ተሰጣቸዋለች። ስለዚህ እነዚህ ሰዎች እኛ የማናቃቸው ቤተክርስቲያን የማይወክሉ ትኩረት ሰጥተን ማንም ከገዳሙ ጉዞ ውጭ እንዳይመጣ በማለት በገዳሙ ጉዞ መጓዝ እንደሚችል የደብሩም አገልጋዮች ካህናት የአካባቢ ህብረተሰብ ይሄን ተመካክሮ ያደረገው መሆኑን እርግጠኛ ነን። በተለይ እንዲሁ ሚዲያው ላይ በመሰራው ልጅ በአጸደ ማርያም ለምሳሌ ፎቶ በመዘቅዘቅ ሌባ በማለት የምትሉ ሰዎች ካላችሁ እናንተ እውነት ልቦና ይስጣችሁ። ስለ ልማቱ ብዙ ልማት እያሰራች ከኋላ እንደምናየው ቤተክርስቲያኑ አመት ከመንፈቁ ነው ጣራ ላይ የደረሰ ከኋላ በጀርባ እንደምመለከተው ትልልቅ አዳራሽ እያሰራች ያለች ልጃችን ናት። በእግዚአብሔር አዳራሽ እያሰራች ያለች ልጅ ነች። ማ አጸደ ማርያም የቤተክርስቲያኑ ከሆነ አጸደ ማርያም ለምን ታሰራለች? ቤተክርስቲያኑ ነው የሚያሰራው አይደለም? ካንደበታችሁ ነው ሐሰቱን የምትናገሩት። እዛ አውደ ምሕረት ላይ ቆማችሁ ታቦቱ ፊት ቆማችሁ አውደ ምሕረት ላይ ቅዳሜና እሁድ ውጪ አስተዳደሩ አይገኙም። እናቃለን። በአካል ነው እንግዲህ እኔ ማቀው ምነግራችሁ። ቤተክርስቲያኗ ላይ እዛ ቦታ ላይ ብትሄዱ ማርያም በዚህ ጉዞ ስለመጣችሁ በዛኛው ጉዞ ስለሄዳችሁ አልፈውሳችሁ መፈውሳችኋለሁ አትልም። እመቤቴ ቅድስተ ቅዱሳን ድንግል ማርያም የአስራት ሀገሯ ልጆቿን ቤትም ስፍራ ቢመጡ በስጋ ደዌ በመንፈስ ስራት የታሰሩትን ልጆቿን ለመፍታት የነሱን መሻት ምክንያት ብቻ አድርጋ ነው ባሉበትም በመጡበትም የምትፈስፈውሰው። ስለዚህ አጸደ ማርያም ለምታሰራው የአዳራሽ ቤት ሲባል ቤተክርስቲያኗን ሸጣችሁ ፊት ለፊት ነው ምን ነግራችሁ ሸጣችሁ ስውራ ማርያምን ሸጣችሁ ጋርድ አስቀምጠው እዛ ቦታ ላይ ከሷ መኪና ውጪ ሌሎች ከጅማም ከድሬዳዋም ከሐረርም ቢመጡ በድንጋይ የደበደባችሁ መስታወት የምትሰብሩ ዱርዬዎችን ቀጥራችሁ ከህብረተሰቡ ጋር ነው ይሄን ያደረግነው ብላችሁ ህብረተሰቡ ድንጋይ መወርወሩን ፈቃድ እንደመስጠትና ህብረተሰቡ ነውረኛ ለማድረግ የምትጥሩት ያስተዳደሩ ቃል ነው ይሄንን የሚናገረው እናንተ ናችሁ። ስለዚህ ነውራችሁን አትደብቁት ምእመኑ ላይ፣ ነውራችሁን አትደብቁት ነዋሪው ላይ፣ ነውራችሁንና ጥፋቱን አትከልሉት ህዝቡ ላይ። ስውሯ ማርያም ማንም ሰው መሄድ ይችላል። የትም ገዳም ላይ ማንም ሰው መሄድ ይችላል። ማህበራቱ ደግሞ ያልተፈቀደላችሁና ህገወጥ ካላችሁ ህጋዊ ፈቃድ ያላቸው በቤተ ክህነት ተመዝግበው የማህበራት ማደራጃ ፈቃድ አውጥተው ገዳማትንና ቤተክርስቲያንን እንዲያስተዋውቁ የተፈቀዱ ማህበራትን ነው የከለከላችሁት። ስለዚህ በተዘዋዋሪ መንገድ ቤተክርስቲያኗ ሳትሆን በዚች ሴትዮ ስር ገንዘብ የሚከፈላችሁ ካህናትና የቤተክርስቲያን አስተዳደሮች እንዳላችሁ የተሸጠች ቤተክርስቲያን እንዳለች ነው ያስረዳችሁ። አቡነ ቀለሚንጦስ መረጃው ይሄንን ነው የሚነግረው። ስለዚህ ቤተ ክህነት በዚህ ጉዳይ ላይ የማህበራትን ጉዳይ ላይ ምላሽ ይሰጣል ብለን ተስፋ እናደርጋለን። ሌሎች ማህበራት ግን በዚህ ጉዳይ ላይ ሄዳችሁ የራሳችሁን ምላሽ መጠበቅ ይጠበቅባቸዋል፣ ማግኘት ይጠበቅባቸዋል። ወሌላኛው መረጃ ነው የምሄደላችሁ ወደ ዋናው ጉዳይ። እኔ ላሸማቀቀኝ የሞከረውን መረጃ ላሳያችሁ። የሚያሸማቀቀኝ በምን እንደሆነ ልንገራችሁ። በዚህኛው ቪዲዮ ነው። አፈርኩ፣ ተሸማቀቅኩ። እነሱ የሚናገሩት በተደጋጋሚ የእስልምና አክራሪ ጽንፈኝነት ብለው ይናገሩታል። በትክክል አሁን እነሱ በሚሉት ይሆናል እስልምና ያለ እኔ ልንገር ስማ እስልምና ይሏል ሙስሊምን አሸብሮት ነው እንደዛ የሚወጥ እኔ አንድ ነገር ልንገር። ይሄ ፕሮግራም ሲሰራ ከስዩም ተሾመ ጋር ሲሰራ የአሜሪካው ሲአይኤ መንግስት ኢትዮጵያ ውስጥ እንዴት ሊገባ እንዳሰበ ሽብርተኝነት እንዴት ሊነዛ እንዳሰበ በዛም ፕሮግራም የተሰራ ፕሮግራም ነው። ቪዲዮ ተቆርጦ የተቀመጠ ነው። ዛሬ በእፎይ ምክንያት ተነስቶ ቤተክርስቲያን ውስጥ ለሚደረገው ነገር ትላንትና ለሰራውት ፕሮግራም ማታ ነው ማሸማቀቂያው የተላከው። እኔ ልንገራችሁ ከነ ማሸማቀቂያው እናንተው ፈሩበት የላካችሁልኝ ሰዎች ይፈሩበት ስለምል ነው። እንዲህ አይነት ሽብርተኝነት ሃይማኖት ጠላከለላ የለውም። ይሄን ፕሮግራም ስንሰራኛ ፕሮግራሙ ሲሰራ አሜሪካ ውስጥ እስልምናን እንዴት እንደሚጠሉትና ሽብርተኝነት በእስልምና ተደርጎ እንዴት እንደተፈረጀ ነው የተናገረው። ለዚህ መናገር ከተገባችሁ ያኔ እውርለት እዚህ የመጣውን ሰውዬ መጠየቅ ትችሉ ነበር። መስቀል አደባባይ ለኢትዮጵያ ጸሎት አደርጋለሁ ብሎ የመጣውን ሰውዬ መጠየቅ ትችሉ ነበር። እሱ ነበረ በአሜሪካ ውስጥና በአውሮፓ ውስጥ እስልምና ሽብርተኝነት ብሎ ሲነዛ የነበረው። እኛ የሰራ ነው እስልምና ሽብርተኝነት ነው ይላል መጽሐፉ ስንላቸው
አይደለም። ከዛ በፊትም ክርስቲያንም ሽብርተኛ ነው ይባላል። እስልምና ሽብርተኛ አይደለም። ስለዚህ በተዘዋዋሪ መንገድ ፕሮግራማችን ምን ነበር መሰላችሁ? እስልምና ክርስትናም ሽብርተኛ አይደለም። ግለሰቦች ናቸው ሽብርተኛ። ለምን እንደላከልኝ ልንገራችሁ። ይሄን ቪዲዮ ሰርቼው ነበር ትላንትና አሳይቻችሁ ነበር አይደል? ተመልከቱ። እንኳን 20 ምናምን ቤተ ክርስቲያን አለ፣ ችግር የለውም። 20 ቤተ ክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው። ምን ክራትና የትኛው ይሄ ልጅ እስልምና ምክር ቤቱን ይወክላል አይወክልም? ግለሰብ ነው አይደለም? ነገር ግን ተደራጅተናል እንዲያደርገናል ብሎ እየተናገረ ነው። ስለ ተደራጀ ይሄንን አካባቢ ላይ አርሲ ላይ ያላችሁ ወጣቶች ተዘጋጁ፣ ለራሳችሁ ቤተክርስቲያናችሁን ጠብቁ፣ እናንተም በህግ አካል በኩል ሂዱ ብያችሁ ነበር። እንደገና ይሄኛውን አማራ ክልል ላይ ሳይቻችሁ ነበር። ለዚህ ቪዲዮ ምላሽ ነው የተላከልኝ። ህግ ባይፈቅድልኝ ለምሳሌ ህግ ባይፈተው ምን ባይለው አጥፍቼ እጠፋለሁ። ባስ ውስጥ ገብቼ ሹፌሩን ገድዬ አባይ በረሃ ላይ 60 ክርስቲያን እገድላለሁ። ግን ረጋ 60 ክርስቲያን እገድላለሁ አባይ በረሃ ላይ ባስ ውስጥ ገብቼ እያለ ያለው ሙስሊም ነው በራሱ። ግን እስልምናን ይወክላል አይወክልም? ለኔ አይወክልልኝም። ያንን ስንናገር ይሄንን ማታ ቪዲዮ ላኩልን ወዳጆቼ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት አማኝ የሆነ ማንም ግለሰብ እስልምናን አጥፋ የሚል አዋጅ አውጆ አያውቅም። ቢልም የመጀመሪያው ግለሰቡ ራሱን ይወክላል፣ እኛም እንቃወመዋለን። የመጀመሪያው ተቃዋሚ ነኝ። እናንተ ልታሸማቀቁኝ ሞክራችሁ አስባችሁ ከሆነ እንዳትሳሳቱ። ዛሬም ጥፋት እናንተም ቤት እኛም ቤት ካለ ሁለቱም በኩል ይቀጣል፣ አይቀርም። እንጠይቃለን፣ ኡስታዞቻችሁን እንጠይቃለን በአደባባይ ጌታችን መድኃኒታችን ኢየሱስ ክርስቶስን የተዛለፉትና የተሳደቡትን እነማን እንደሆነ ደግሞ ከዚህ መግለጫ በኋላ ላሳያችሁ። የአዲስ አበባ ሀገረ ስብከት መግለጫ ወጣ። የአዲስ አበባ ሀገረ ስብከት አልኩኝ ይቅርታ፣ የአዲስ አበባ የሃይማኖት ተቋማት ጉባኤ ከዋናው ሃይማኖት ተቋማት ጉባኤ ከኢትዮጵያ ሃይማኖት ተቋማት ጉባኤ መለስ ያለች መግለጫውን እንዲህ ተመልከቱት። ከኋላ ጫፍ ጫፉን ነው የምነግራችሁ፣ ምክንያቱም ባለፈው ያነበብኩላችሁ ተመሳሳይ ነው። በማህበራዊ ሚዲያ ሃይማኖትን በመጠበቅ ሽፋን እየተሰራጩ ስለሚገኙ የተላቻና ጠብጫሪ መልእክቶችን አስመልክቶ ከአዲስ አበባ የሃይማኖት ተቋማት ጉባኤ የተሰጠ ወቅታዊ መግለጫ ይላል። የተከበራችሁ የሁሉም ሃይማኖት ቤተሰቦችና ወገኖች፣ በሀገራችን ህገ መንግስትም ሆነ በዓለም አቀፍ የሰብአዊ መብቶች ድንጋጌ ሃይማኖት ነጻነትና እኩልነት የተረጋገጠ መሆኑ ይታወቃል። የሃይማኖት ተቋማት ይህንን ነጻነት እኩልነት ሲጠቀሙ እርስ በርስ ግንኙነታቸውን ባከበረ ሰላማዊና መተሳሰብ የሞላበት እንዲሆን ማድረግ ኃላፊነት አለባቸው። የሃይማኖት ተቋማት በአስተምሯቸውና መልእክቶቻቸው ለአብሮነት፣ ለወንድማማችነት፣ ለአንድነት ጉልህ አስተዋጽኦ ማድረግ ይጠበቅባቸዋል። ተቋማችን ሃይማኖቶች ለማህበረሰብ ለመከባበር አብሮነትና ወንድማማችነት መተሳሰብ ያላቸውን ፋይዳ በውል ይገነዘባል። ለዚህም አበክሮ መስራት ላይ ይገኛል። በሃይማኖት ተቋማት መካከል የሚደረጉ ምክክሮች ሌሎች ተቋማቶችን በተለየ መልኩ ፈጣሪን ከመፍራት በስነ ምግባርና በግብረገብ እሴት የሚመራ መሆኑን ልዩ ያደርገዋል ይላል። የሃይማኖት ተቋማት በውስጣቸውና ከሌሎች ጋር የሚደረጉ ምክክር ውስጥ ጥንካሬ፣ እርስ በርስ መተማመን እና ለጋራ ራዕይ በጋራ መስራትን ሲያጎለብት በሃይማኖቶች መካከል መተባበርን እና አብሮነትን በማሳደግ ጥርጣሬና ስጋትን የሚቀርፍ ይሆናል ይላል። ችግሩ የቆየ ቢሆንም ይላል አሁን መግለጫው ላይ እንግዲህ ላሳያችሁ ነው። ከቅርብ ጊዜ ወዲህ በአንዳንድ ሃይማኖተኞችና ቡድኖች ማህበራዊ ሚዲያዎችን ሃይማኖታዊ ውይይትና ሃይማኖትን መጠበቅ ሽፋን በሚተላለፉ መልእክቶች ወሰን ያለፉ ድፍረቶች መታየት ጀምረዋል ነው ያሉት። እንግዲህ በስተዋል ማለት ነው። እፎይ ብቻ አይደለም ነው ሐሳቡ፣ ጀምረዋል። ስለዚህ በስተዋል። በዚሁ ቀጣይ ጥፋት የሚሆነና ከሰሞኑ ቀጣይ ጥፋት የሆነው ስለዚህ ጥፋት ነበረ፣ ቀጣይ ጥፋት ነው አሁን የተናገሩት። ቀጣይ ጥፋት ከሰሞኑ አንድ የኦርቶዶክስ ክርስትና እምነት ተከታይ ነኝ የሚል ከሰሞኑ ከዚህ በፊት የነበሩት እነማን ናቸው? መግለጫው ላይ አንድም ቃል የለም። አንድም ለዚህ ምላሽ የሚሰጥ ቃል የላቸው። ስለዚህ አንድ የኦርቶዶክስ እምነት ተከታይ ነው መግለጫ ይወጣለት። ከዚህ በፊት የነበሩትን ራሳቸው አምነው ጽፈዋል። አሁን ግን መልሶ ማን እንደሆነ መግለጽ አይፈልጉም። ለአንዱ ኦርቶዶክስ ብቻ ነው መመለስ የሚፈልገው። ምክንያቱም ኦርቶዶክስ መገደል መብቱ ነው። ኦርቶዶክስ ሲገደል ደመ ከልብ ነው። ኦርቶዶክስ ሲገደል ማንም ምንም አይመለከተው። ለምን መሰላችሁ? የሃይማኖት ተቋማት ጉባኤዎች ኦርቶዶክስ ውስጥ አለበት፣ ፕሮቴስታንት አለበት፣ ሙስሊም አለበት፣ የባህል ሃይማኖቶች አሉበት፣ የጋራ ህብረት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጀት አላት ለዚህ ሃይማኖት ተቋማት ጉባኤ የምትበጅተው። የአዲስ አበባ ሀገረ ስብከት ከሆነ አቡነ ሄኖክ የማህበሩ አባል ናቸው። በአዲስ አበባ ሀገረ ስብከት ስላሉ እኛ ከዚህ በፊት የነበሩትንም ጨምሮ ስናሳያቸው ይህን ቪዲዮ አሳይተናቸዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። አየሁ ይህን አምላክ ይታያል። አየህ ይህን ሽማግሌ አየኸው? ግን በክርስትና
ዓለም እግዚአብሔር ስለጠጣና ስለሰከረ ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ይሄንን ቪዲዮ የሰሩት ይሄ ፕሮግራም የተሰራው ከእፎይ በፊት ነው። የሃይማኖት ተቋማት ጉባኤ የአዲስ አበባውም የሀገር አቀፉ መግለጫ አላወጣም። አቡነ ሄኖክና የአዲስ አበባ የሀገር አቀፉ ሀገረ ስብከት ላይ ያሉት ጳጳሶች ሰልመዋል እንዴ? ጳጳሶቻችን ሰለሙ ወይ? ፓትሪያርኮቻችን ሰለሙ ወይ? አባቶቻችን ሰልመዋል ወይ? የት ነው ያላችሁት? ይሄ ወጣት እንዲጠይቃል። ይድረስ አባት እያለን አባት እንደሌለን ላደረጋችሁን ለቤተ ክርስቲያን አባቶች በምትችሉት መጠን ኮፒ ሊንክ አድርጉ። የተዋህዶ ልጆች ሁላችሁም 50 ጊዜ ኮፒ ሊንክ አድርጉ። ይድረሳችሁ። እስኪ ልጆች ሆነን አባት የለንም ለማውራት በቅተናል። ምክንያቱም አባት ስለሌለን እናንተ በስልጣናችሁ በጥቅማችሁ በገንዘባችሁ ሲመጣ ብቻ የኦርቶዶክስን ተዋህዶ ወጣት እያስነሳችሁ አስገድሉ፣ አስጨፍጭፉ። ለየትኛው ለቤተ ክርስቲያን ልጅ ነው የቆማችሁት? እኛ የእናንተ ልጆች አይደለንም ወይ? ማተብ አድርገን ቁጭ ያልነው አባቶች አሉን የቤተ ክርስቲያን አባቶች አሉን ብለን ስለምናምን በኦርቶዶክስ ተዋህዶ ውስጥ ስላለን ነው። እናንተ ግን የየትኛው የኦርቶዶክስ ተዋህዶ ወጣት ሲነካ ነው አንድ አሉን ወይ? አባቶች አላችሁ ነው? ሰልማችኋል? ንገሩን እንወቀው። ይሄንን ስናገር ድፍረት እንዳይሆንብኝ ለምን መሰላችሁ ይሄን ያልኳችሁ? እያንዳንዱ የሃይማኖት ተቋማት ጉባኤ ላይ ሐሳብ ሰጣችኋል አይደል? እኚህ አባት ትላንትና ወጥተው መግለጫ ይሰጡ ነበር። ያ የእስልምና ምክር ቤት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ናቸው ሀጂ ኢብራሂም መግለጫ ሰጥተዋል። መግለጫቸው ይሄን ይላል። ውዱ ነብያችን ክብር የተዳፈረው ግለሰብ በሕግ ቁጥጥር ስር እንዲውል ጠቅላይ ምክር ቤቱ በትኩረት እየሰራ ነው። ካልሰለማችሁ አባቶች እነዛ ቅድም ያሳየዋችሁ ቪዲዮዎች የት ነው ያሉት? የነሱ ባለቤቶችን አታቁም ወይ? አፈላልጋችሁ መድረስ አትችሉም ወይ? ልጆቻችሁን ማወቅ አይችሉም ወይ? እናንተ በልጆቻችሁን አልደረሳችሁም ወይ? ሂዱ ኡስታዞቹ የጻፉትን መጽሐፍ ተንትኑና ክሰሱልን፣ ጠይቁልን፣ መዋቅር አድርጉት። እነሱ ከቲክቶክ አውጥተው መዋቅር ሲያደርጉት እናንተ እዛው ቁጭ ብላችሁ በዝምታ የተዋጣችሁ ስለምንድን ነው? ሀገር ከማፍረስ አንፃር አስባችሁት ነው? በዋናነት ይኸው ልንገራችሁ። እስከ ዛሬ ድረስ የእስልምናው ምክር ቤት እንዳልከሰሰ የምታውቁት፣ በፖሊስ ጣቢያ እንዳልከሰሰ የምታውቁት መጨረሻ ላይ የመግለጫው መጨረሻ ላይ ተመሳሳይ ድርጊቶች ከተፈጸሙ ፈጽመው አንታገስም ያሉት ሸህ ሀጂ ኢብራሂም ቱፋ ህዝበ ሙስሊሙ ግለሰቡ በህግ እንዲጠየቅ አስፈላጊው ስራ እየተሰራ መሆኑንም በመገንዘብ ውጤቱን በትዕግስት እንዲጠብቅም አደራ ብለዋል። በቃ ክስ እኮ ነው የመሰረተው። ወንጀል ተጠይቆ ክስ ነው የመሰረተው። ከዛ ክስ ከተመሰረተ ፖሊስ ነው ከዚህ በኋላ ስራው የሚፈለገውን የአንድ ሃይማኖት ተቋማት ለምሳሌ ኦርቶዶክስ ተዋህዶ ቤተክርስቲያን ይሶ ይፈልግልኝ ይታሰርልኝ ብላ መግለጫ ማውጣት አትችልም። መጠየቅ የሚችለው የህግ ተቋሙ ነው። ሴኩላር ነኝ አዛለው የሚለው የህግ አካል አቃቤ ህግ፣ ፌደራል ፖሊስ፣ የአዲስ አበባ ፖሊስ መጠየቅ ይችላል። ከዛ ውጪ የሃይማኖት ተቋም እየተነሳ እንትና ይታሰርልኝ 400,000 ብር ከፍላለሁ ይሄን ላቀረበልኝ ማን ነው የሚከፍለው? እንዲህ አይነት ውንብድና የሚመስል ህጋዊ የሚመስል አካሄድ ውንብድና የሆነ ስርዓት ግን መቆም አለበት። ለሁላችንም አይበጀንም። ቅድም ነግሬያችኋለሁ። ኢትዮጵያ የምትጠፋው ኢትዮጵያን ለማጥፋት የፈለጉት አንደኛው በፖለቲካ፣ ሁለተኛው በዘር፣ ሶስተኛው በሃይማኖት ነው። ሶስተኛው የመጨረሻ ካርድ ነው። የመጨረሻ ካርዱን እየተጫወታችሁት ነው። የእስልምና ምክር ቤት ነው የምላችሁ፣ እየተጫወታችሁት ነው። እኔ የእስልምና ወንድም እህቶች አሉኝ፣ ጓደኞች አሉ። ሁላችንም ነው ያየነው፣ ታዝበን አፍረናል። ነገር ግን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች መግለጫ ስላላወጡ እጅግ በጣም ደስተኛ ነኝ። እንኳን አላወጣችሁ። እነሱ ቤንዚኑን እሳቱን ሲለኩሱት ቤንዚን እንድናርከፈክፍላቸው ይፈልጉ ነበር። አሁን በዚህ ቅድ መሰረት በፖለቲካ አሁን ድጋሚ ተነስቷል አይደለም? ትግራይ ላይ፣ አማራ ክልል ላይ አለ አይደለም? ኦሮሚያ ውስጥ የተወሰነ ቦታ አለ አይደለም? አፋርና ሶማሌ ላይም እንዲሁ የተንጠለጠለ አለ አይደለም? ሲዳማ ውስጥ የተንጠለጠለ አጀንዳ አለን አይደለም? ይሄ ፖለቲካው ነው። ቀጥሎ እኛ ኢትዮጵያ ውስጥ ደቡብ ሱዳን አልገባችም እንደ ኢትዮጵያ ውስጥ? ሱዳንስ አልገባችም እንደ ኢትዮጵያ ውስጥ? ሶማሌስ ገብታ አልገደለችም እንደ ኢትዮጵያ ውስጥ? ጅቡቲስ አፋር ላይ ሰው ገደለችው የለም እንዴ? ይሄ ፖለቲካው ነው። እንግዲህ ኢትዮጵያን ለማፍረስ ከሚደረገው አንዱ የፖለቲካ ጫና ነው። ሁለተኛው ደግሞ የብሔር ነው። አልተፋታችሁም እንዴ? አማራና ኦሮሞ፣ ትግሬና አማራ፣ ትግሬና እንትን ብሔር፣ ሲዳማና እንትን ምናምን እየተባባለን ባልና ሚስት ማፋታት የፈለገ ፖለቲከኛ አልሰማችሁም እንዴ? አያችሁ በዘር ሲመጣበት ይሄ ሁሉ ለማባላት ነው። መፍትሄውን እንድናውቀው መጀመሪያ ችግሩን ማወቅ ይጠበቅብናል። ሶስተኛው ደግሞ ካርድ የሃይማኖት ካርድ ነው። በሃይማኖት ካርድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሶማሌ ላይ የተቃጠለባት 5 ቤተክርስቲያን ነበር አይደለም እንዴ? ጅማ ላይ በቅርብ የተቃጠሉ ሰዎችና የተገደሉ ሰዎች የሉም እንዴ?
እኛ አባትን በመንግስት ጦር ተሰናብቶ የለም እንዴ? መከራቸውን አይቶ የለም እንዴ? እንትን ላይ ደብረ ዘይት ወይ ደግሞ ቢሾፍቱ ላይ ቤተክርስቲያን ፈርሶ የለም እንዴ? የስላሴው ቤተክርስቲያን ሞጆ ላይ ሰው አልተገደለም እንዴ? እዚህ አዲስ አበባ ሱሪያ ሸገር ከተማ ላይ ካህን አልተገደሉም እንዴ? በድንጋይ ተቀጥቅጠው ናዝሬት ላይ ቤተ መቅደስ ውስጥ አልተገደሉም እንዴ? በጩቤ አንድ ዲያቆንና አንድ አባት ጫንጮ ላይ ሂዱ ታቦት ያወጡ አባት ሚካኤል ተሸክመው ያወጡ አባት አስተዳዳሪ በታቦቱ ማደሪያ ስፍራ ላይ አልተገደሉም እንዴ? ማን ነው የጨው? ማን ነው የደረሰው? የሃይማኖት ተቋማት ጉባኤ መግለጫ ሰጠ እንዴ? የአብነት ተማሪዎች አልተገደሉም እንዴ? የእስልምና ወንድሞችና እህቶች ወለጋ ላይ አልሞቱም እንዴ? በሃይማኖትና በብሔር ሰበብ ደግሞ ወሎ ላይ ሰው አልተገደለም እንዴ? ይሄ ሁሉ ጦርነትና ውጥንቅጥ የዚህ ጫፍ መጨረሻ ካርድ አልመዘዝ ሲል አሁን ህዝቡን ለማባላት ይሄንን ካርድ ማጋጋላችሁ እናንተ የሃይማኖት አባት ነን የምትሉ ሰዎች አይበቃም? ሐጂ ሙፍቲ ቢሰሟችሁ ምን ትላላችሁ? ሐጂ ሙፍቲ ይሄንን ቢሰሙ ምን የሚያደርጉ ይመስላችኋል? ሐጂ ሙፍቲ የሚያደርጉት ይሄንን ነው። ከብፁዕ ቅዱስ አቡነ ማትያስ ጋር ቁጭ ብለው ነው የሚማከሩት። እንደናንተ አይደሉም። አያጋግሉ። መጋጋልም የለበትም። በመግለጫ በሚዲያ በማህበራዊ ሚዲያ ላይ አይደለም ማጋጋል፣ ቁጭ ብሎ ስራ መስራት። ሐጂ ሙፍቲ ቢኖሩ ኖሮ እውነት እቺ ነገር አትፈጠርም ነበር። እውነት የቆጫችሁ ሰዎች እንዳላችሁ አውርታችሁኛል በአካልም አይደለም። እኛም የሚቆጨን ብዙ ነገር አለ። እኛም ጦርነት ሳይጀመር በፊት ጦርነት ከተጀመረም በኋላ የቆጨን ብዙ ነገር አለ። ይቅርታም ጠይቀናል በአደባባይ መጠየቅም ስለሚገባ አሁን የሚደርሰው ያ ነገር ነው። እናንተ እዛ የእስልምና ምክር ቤቱም ሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያላችሁ ይሄን ጉዳይ የምታቀጣጥሉ አካላት እናንተ እነዚህ ሰዎች ናቸው አስራት በኩራት የሚያስገቡላችሁ። ጅማ ላይ ቅዱስ ሚካኤል ቤተክርስቲያን ላይ የኔ ቢጤው በቀን ካገኘው ሳንቲም ላይ አስራት በኩራት ይሰጣል። ይሄ ኦርቶዶክስ ነው አይደለም? ሙስሊሙም እንደዚህ ነው የሚያደርገው። ተከባብሮ የኖረን ህዝብ አታባሉት። መግለጫ እያወጣችሁ በየዓርብ ዕለትና በየስግደት ቦታው ላይ ዛቻ እየዛታችሁ የእስልምናውን ስርዓት አትጣሱት። የክርስትናውንም ስርዓት ሆነ ብላችሁ በዝምታችሁ አታጥፉት። አሁን ያለው አጀንዳ ይሄን መሆኑን አውቃችሁ እናንተም ወደ መፍትሄ ነው። ሀገር ማዳን ነው። ኦርቶዶክስንና ሙስሊሙን ማዳን፣ ኦርቶዶክስን አለመንካት፣ ሙስሊሙንም አለመንካት ሀገርን ማቆየት ነው። ሀገር እንዳይኖር ከፈለጋችሁ እኔ ለአላህ እያላችሁ በእልህ እነዚህ ነጋዴዎችና በውስታዝ ስም ተቀምጠው ሰዎችን የሚያባሉትን ሰዎች እረፉ ማለት ያለባችሁ እናንተው ናችሁ። በቤተ ክርስቲያን ስም ቆመው የሚነግዱትን እረፉ ማለት ያለብን እኛው ነን። ይበቃል። አሁን ይበቃል። ሐጂ ሙፍቲ ቁጭ ብለው ቢያዩን ምን ይሉናል? ይሄንን ጸሎት ተመልከቱት። ይሄን የመጨረሻውን ጸሎት ላሳያችሁ። ይሄን ፎቶ ተመለከቱታላችሁ። ሐጂ ሙፍቲና ብፁዕ አቡነ ማትያስ በኮሮና ወቅት የጋራ የህብረት ጸሎት ሲደረግ የጋራ ጸሎት ሲያደርጉ ነው። አቡነ ማትያስ ጸሎት አደረጉ። ከዛን ይቀጥሉ ሲባሉ እርሶ ጨርሰውታል እኮ ለሀገር ጸለዩ። የእርሱ አምላክ ይስማን ለኛ ያደርግልን አሉ። እንደርሳቸው ያለ ልበቀናና ትውት የሆነ ስለ ሀገር የሚያስመው አባት ቢኖሩን ኖሮ አሁን ይህን አይነት አጀንዳ አይጋጋልም ነበር። እፎይ ብቻ አይደለም፣ እልፍ እፎዮች፣ እልፍ ኡስታዞች የሚያጠፉ አሉ። ስለዚህ ጥፋቱ እንዲቆም መጀመሪያ እናንተ ስከኑ። የዛሬው ፕሮግራም ይህን ይመስል ነበር። አራያ መካሻ ነበር። ቃል ቀርን ነው የምትከታተሉት። ሰናይቅ እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምንም ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ብቻ ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት?
የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምእመናን የተረባረቡበት መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ።